ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ አዲስ አዋጅ ወጥቷል። ይህ አዋጅ እንግዲህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ይባላል። ይህ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ከረጢትን መጠቀም የሚከለክል አዋጅ ወጥቷል። ዛሬ ይህን የምናይ ይሆናል ማለት ነው። እቺ ቪዲዮ እንግዲህ በጣም አጭር ናተይ፣ ነገር ግን በጣም ጠቃሚ ናተይ። ቪዲዮውን እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። እንግዲህ ይህ አዋጅ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ዝባር 2017 ይሰኛል። በዚህ አዋጅ አንቀጽ 13 ንዑስ አንቀጽ 1 ላይ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምን ከልክሏል። ይህን ተላልፎ የተገኘ እንግዲህ ከባድ የሆነ የገንዘብና የእስራት ቅጣቶችን አስቀምጧል ማለት ነው። በዚህ አዋጅ አንቀጽ 25 ላይ የወንጀል ተጠያቂነትን በግልጽ አስቀምጧል። በአንቀጽ 25 ንዑስ አንቀጽ 1 ላይ ማንኛውም ሰው የፕላስቲክ ከረጢት ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2000 እስከ 5000 ብር እንደሚያስቀጣ ደንግጓል ማለት ነው ይህ አዋጅ። እንዲሁም ደግሞ በዚህው አንቀጽ ማንኛውም ሰው የፕላስቲክ ከረጢት ካመረተ ወይም ወደ ሀገር ውስጥ ካስገባ ወይም ለገበያ ካቀረበ ወይም ከሸጠ ወይም ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከ50,000 ብር እስከ 200,000 ብር የገንዘብ መቀጮ እና ከ5 ዓመት በማይበልጥ ጽኑ እስራት እንደሚያስቀጣ ይደነግጋል ማለት ነው። እነዚህ አሁን የጠቀስኳቸው ወንጀሎች የተፈጸሙት ህጋዊ ሰውነት ባለው ድርጅት ከሆነ ግን አሁን የጠቀስናቸው ቅጣቶች 3 እጥፍ እንደሚሆኑ ደንግጓል ማለት ነው። እንግዲህ እንደተገነዘብኩት አብዛኛው ሰው ይህ አዋጅ ተፈጻሚነቱ በአዲስ አበባ ብቻ ይመስለዋል። ነገር ግን በዚህ አዋጅ አንቀጽ 3 ላይ ምን ይላል? የተፈጻሚነት ወሰኑ በመላ ሀገሪቱ በማለት አንቀጽ 3 ላይ ደንግጎት ይገኛል ማለት ነው። ስለዚህ ይህ አዋጅ ተፈጻሚነቱ በመላ ሀገሪቱ መሆኑ ታውቆ ጥንቃቄ ልናደርግ ይገባል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ለዛሬ ያቀረብኩላችሁ ቪዲዮ ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ሌሎች እንዲያውቁት እና ራሳቸውን አላስፈላጊ ከሆነ ቅጣት እንዲጠብቁ ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።